ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንዲሁ በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የሳምንቱ የመጨረሻ ቀናቶች ላይ ደረስን። ከዛሬ ጀምሮ የሊግ ጨዋታዎች ይካሄዳሉ፣ እንመለከታቸዋለን። እነኝህን ሁነቶች ሀሳብ አስተያየታችሁን በምትደግፏቸው ክለቦች የሳምንቱ ጨዋታ ዙሪያ እንደዚሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን በአውሮፓ ምሽቶች ዙሪያ ተጨማሪ መረጃዎችን ይዘንላችሁ መተናል። የፕሪሚየር ሊግ ተወካዮችም በአውሮፓ መድረክ የጥሎ ማለፍ ጨዋታ ነበራቸው። ለየት ያሉትን መርጠን ይዘን መተናል። በታላቆቹ ክለቦች ከባርሴሎና ጋር በተያዘ ሁለት ቁልፍ ተጫዋቾችን እናነሳለን። ከዛ በዘለለ ወሳኙ ሰው ለይቅርታ እየሰራን ነው ብሏል። በባርሴሎና ቤት ከማን እንደሚታረቁ እንነግራችኋለን። በሪያል ማድሪድ የመረጃ ሰዓታችን ወሳኙ ተጫዋች በቀጣይም ጨዋታ እንደሚገኝ ተረጋግጧል። የቡድኑን ወቅታዊ መረጃም እንዲሁ ለእናንተ ውድ አድማጮቻችን እናደርሳለን። ከዝውውር ጋር በተያያዘ በአውሮፓ ታላላቅ ክለቦች ያገኘናቸው መረጃዎች አሉ። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዕለተ ቅዳሜ ምሽት 12 ሰዓት ጀምሮ የፕሪሚየር ሊግ ጨዋታዎች እንደሚካሄዱ ይታወቃል። ተጨማሪ መረጃዎችን ስናነሳ የጆሴፕ ፔፕ ጋርዲዮላ ቡድን ቅዳሜ ምሽት የታር ላይ ነው ጨዋታ ያለው። ተጨማሪ መረጃዎችን እናነሳለን። በሲቲ በኩል የሰሜዎቹ ተጫዋች ከጉዳት መመለሱን ነግሬያችሁ ነበረ። መች ይጫወታል በሚል ጉዳይ ላይ ተጨማሪ መረጃዎችን ለማግኘት ሙከራ አድርገን ነበረም። እየወጡ ያሉ መረጃዎችን እናጋራችኋለን። በቼልሲም በኩል ሰፊ የቡድን ዜና ይዘናል። የአሰልጣኝ ሊያም ሮዛኒየር ወቅታዊ ጋዜጣዊ መግለጫ ላይ ያነሷቸው በርካታ ሀሳቦች አሉ። ለየት ያሉትን መርጠናል። ከጉዳት ጋር በተያዘና በቡድን ዜና እንዲሁ በቼልሲ ቤት ቀጣይ ጨዋታን ተጨማሪ ጥንቅር ይዘናል። ቼልሲያን ቆዩን። በሊቨርፑል የመረጃ ሰዓታችን ከዝውውር ጋር በተያዘ ተጨማሪ መረጃዎችን አግኝተናል፣ እንመለከተዋለን ጉዳዩን። ከዛ በዘለለ ሊቨርፑል ቤት በአንድ ጉዳይ ላይ ሊመከር ይችላል እየተባለ ነው። በሊቨርፑል ተጨማሪ ጥንቅሮችን እናደርሳለን፣ ትቆዩናላችሁ። በአርሰናል በኩል ከቪክተር ዮኬሬሽ ጋር በተያዘ ያገኘነው መረጃ በጣም አስገራሚ ነው። ቡድኑ በወቅታዊ ሁኔታም ጫና ውስጥ እንዳለ ይታወቃል። ከዚህ ጋር አያይዘን ተጨማሪ ጥንቅሮች እናነሳለን። ሚኬል አርቴታ ስለ ሚኬል ሜሪኖ ካነሷቸው ጉዳዮች ተጨማሪ ሀሳቦችን ይዘናል። በአርሰናል በኩል እንግዲህ አንዳንድ ነገሮች በማህበራዊ ሚዲያ ላይ መደረግ ጀምሯል። ልክ የዩናይትዱ ጸጉሬን አልቆረጥም ትራንስፈር ማርኬት ደግሞ እጥፋት ናቸው ያላቸውን አንዳንድ ጨዋታዎች ያነሳል። ስለ ቡካዮ ሳካ ተጨማሪ መረጃዎችን እናጋራችኋለን። የቀድሞ የአርሰናልም ተጫዋች በወቅታዊ ሁኔታ ስለ አርሰናል ያለው ነገር አለ። በፕሪሚየር ሊጉ አሁን የሚጫወት ተጫዋች ነው። የአርሰናል ደጋፊዎችም አብራችሁን ቆዩ። በዩናይትድ በኩል ካሪክ ቋሚ አሰልጣኝ ከሆነ ሁለት ተጫዋቾች ላይ ትልልቅ ውሳኔ ይወስናል ተብሏል። አንዱ ወደ ቡድኑ የሚያመጣው፣ አንዱ በቡድኑ የሚያቆየው ነው። ልዩ ጥንቅር በዩናይትድ በኩል ይዘናል። ከከዋክብቶቹም ጋር በተያዘ ከማንቸስተር ዩናይትድ ዝውውር ጋርም በተያዘም ዩናይትድ ሊያስፈረማቸው የሚሻቸው ተጫዋቾች ክለብ በፕሪሚየር ሊጉ ምን ያህል ደረጃን ይዘው ያጠናቅቃሉ የሚለው በጣም ወሳኝ ነው እያለ ነው። የቀድሞ የፕሪሚየር ሊግ የአንድ ክለብ አሰልጣኝ ስለ ዩናይትድ ሰፊ ሀሳብ አንስተዋል። ለየት ያሉትን መርጠን ይዘናል። ከዛ በዘለለ የቀድሞ ዩናይትድንም ተጫዋች የተመለከተ ልዩ ጥንቅር ይዘናል። ዩናይትዶች ትላንትና አንድ ክለብ ላይ የበላይነታቸውን አስቀጥለዋል። ከዛ በዘለለ ማንቸስተር ዩናይትድ እና ባየር ሙኒክ ይጫወታሉ። የትና እንዴት ለምን የሚለውን ጨምሮ በርካታ መረጃን በዩናይትድ በኩል ይዘናል። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ከመላው ዓለም ለምትልኩልን እጅግ አድርገን እናመሰግናለን። የዛሬውንም መረጃችን ስትከታተሉ ግን ላይክ አድርጋችሁ እንድታበረታቱን በትህትና ጠየቅን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ በርከት ያሉ ጨዋታዎች በአውሮፓ ሊግ ዙሪያ መደረግ ይጀምራሉ። ከዛሬ ጀምሮ ከእንግሊዝ ፕሪሚየር ሊግ ውጭ ቀሪዎቹ 4 ሊጎች መደረግ ይጀምራሉ። በጣሊያን ሴሪ ምሽት 4:45 ሳሱሎ ከቬሮና፣ በስፔን ላሊጋ ምሽት 5 አትሌቲኮ ቢልባኦ ከኤልቼ፣ በጀርመን ቡንደስሊጋ ምሽት 4:30 ሜትስ ከሃምቡርግ፣ ምሽት 4 በፍራንስ ሊጋ ብሪስት ከማርሴ ጋር ዛሬ ጨዋታቸውን የሚያደርጉ
ይሆናል። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ ሁሉም ጨዋታዎች የሚደረጉት ቅዳሜ ጀምሮ እስከ ፊታችን ሳምንቱ መጨረሻ ነው። ቅዳሜ ቼልሲ ከበርንሌ፣ ብሬንትፎርድ ከብራይተን፣ አስቶን ቪላ ከሊድስ፣ ዌስትሃም ከበርንማውዝ እና ሲቲ ከኒካስል ዩናይትድ በሚያደርጓቸው ጨዋታዎች እንዲሁ ጅማሮን የሚያደርግ ይሆናል። ትላንት በርከት ያሉ መርሃ ግብሮችን በአውሮፓ መድረክ ተመልክተናል። አንደኛው የኮንፈረንስ ሊግ መርሃ ግብር ነው። በኮንፈረንስ ሊግ መርሃ ግብር ፊዮረንቲና ከጂያልጎና ያደረጉትን ጨዋታ 3-0 በሆነ ውጤት ድል አድርገዋል። የፊዮረንቲናን 3 የማሸነፊያ ግቦች ሬይነር 53ኛው ደቂቃ ላይ፣ ማንዳ ጊዮራ 65 ደቂቃውና እንደዚሁ ፒያኮሊ 81ኛው ደቂቃ ላይ በፍጹም ቅጣት የምታስቆጥሯል። የጣሊያኑ ክለብ በጣሊያን ሴሪ እንዴት እየተንገዳገደ እንደሆነ ይታወቃል። ዘንድሮ ላለመትረፍ ነው የሚፋለመው። በኮንፈረንስ ሊግ የትላንት ምሽት ጨዋታ ግን በጣም ወሳኝ የተባለ ድልን እንደዚሁ ማሳካት ችሏል። ሌሎችም በርከት ያሉ ጨዋታዎች ተካሂዷል በኮንፈረንስ ሊግ ግን አብዛኞቹ ክለቦች ታዋቂ አይደሉም። ላብነት ያክል ግን እንደ ኤዜድ አልካማር ያለ ክለብ ኖህ በተባለ ቡድን 1-0 በሆነ ውጤት ተሸንፏል። ምናልባት ኤዜድ አልካማር በጣም ታዋቂው ክለብ ነው። የቱርኩ ክለብ ሳመናስፖር 1-0 በሆነ ውጤት ሻክጃን የተባለ ቡድን እንደዚሁ ድል አድርጓል። አብዛኞቹ ኮንፈረንስ ላይ የሚሳተፉ ቡድኖች እምብዛም በአውሮፓ ዙሪያ ታዋቂ ክለቦች አይደሉም። ፕሪሚየር ሊጉ ተወካይ ክሪስታል ፓላስ በኩል ከሜዳ ውጭ ነው ጨዋታውን ያደረገው። ወደ ቦስኒያ ሄርዞጎቪና ቀንቶ ዚሪንስኪ ሙንስታርን ገጥሞ 1-1 በሆነ አቻ ውጤት ተጠናቋል። ለባለሜዳው ዚሪንስኪ በ55ኛው ደቂቃ ላይ አብራሞቪች ነው ግቧን ያስቆጠረው። አስቀድሞ ለክሪስታል ፓላስ ሳር 44ኛው ደቂቃ ግብ አስቆጥሮ ነበር። ጨዋታው 1-1 ተጠናቀቀ። በነገራችን ላይ ክሪስታል ፓላሶች ባለፉት 15 ጨዋታ የመጀመሪያ ዕድላቸውን ወደ ቤተሰቦቻችን 8 ተሸንፈው 6 ጨዋታ አቻ ወጥተው ነበር ከመጨረሻዎቹ 14። ትናንትና ከመጨረሻዎቹ 15 የመጀመሪያ እንግዲህ ነጥባቸውን ሊያገኙ ሁለተኛ ነጥባቸውን ሊያገኙ አልቻሉም። አቻ ነው ትላንትና ያጠናቀቁት ውጤታቸውን። ፓላስ በወቅታዊ ሁኔታ ጥሩ የሚባል ፎርም ላይ ያለ ክለብ አይደለም። በኤሮፕ ሊግም በርከት ያሉ ጨዋታዎች ተካሂደው ነበረ። ትላንት ምሽት የጥሎ ማለፍ መርሃ ግብሮች 16ቱን ለመቀላቀል አንደኛው ጨዋታ ሴልቲክ በሜዳውና በደገፊት ስቱትጋርትን የተፋለመበት ጨዋታ ነው። ያልተጠበቁ ውጤት ነው። እንግዳው ቡድን ስቱትጋርት 4-1 ሴልቲክን ሜዳው ድረስ ሄዶ አሸንፎታል። አራቱን የማሸነፊያ ግቦች ኤልካኑስ 15ኛውና 28ኛው ደቂቃ ላይ፣ ሊዊሊንግ 57ኛውና ቶማስ 93ኛው ደቂቃ ላይ አራቱን የስቱትጋርት ግቦች ሲያስቆጥሩ ባለሜዳው ሴልቲክ ከሽንፈት ያልታደገች ብቸኛ ግብ ኒያግሪያን ነበረ 21ኛው ደቂቃ ላይ ከመረብ እንደዚሁ ማሳረፍ የቻለው። ሌላኛው ጨዋታ ክሬቭነቭ ዘቬዳ ሊልን 1-0 አሸንፎታል። ሊል የፈረንሳዩ ክለብ በሜዳው ላይ የተጫወተው ግን በክሬቭና ዘቬዳ 1-0 ተሸንፏል። ኡሽናን ነው 45ኛው ደቂቃ ተጠናቆ በጭማሪው 1ኛው ደቂቃ ላይ ለክሬቭነቭ ዘቬዳ የማሸነፊያዋን ግብ ከመረብ ያዋህደው። ሌሎችም በርከት ያሉ ጨዋታዎች ነበሩ። ለአብነት ያክል በኤሮፕ ሊግ የጥሎ ማለፍ ጨዋታ ቦሎኛ ብራንን 1-0 በሆነ ውጤት ድል አድርጓል። ጌንክ ዳይናሞ ዛግሬብን 3-1፣ ሴልታ ቪጎ ፓውክን 2-1 አሸንፏል። እንደዚሁም በሎዶጎሬት በኩል ፍራንኮ ቫሪዮስን 2-1 በሆነ ውጤት ድል ሲያደርጉ ፓናቲያኮስ ከቪክቶሪያ ፕሌዘን ያደረጉት ጨዋታ 2-2 በሆነ አቻ ውጤት ተጠናቋል። ቀጣይ ሳምንት የነኚህ ጨዋታ በሜዳቸው የተጫወቱ ቡድኖች እንግዳ ሆነው በተቃራኒ ቡድን ሜዳ የሚያደርጉት ፍልሚያ በኋላ ቀጣይ ደግሞ 16ቱን የሚቀላቀሉ ቀሪ ቡድኖችን እንዲሁ በኢሮፕ ሊግም ማወቅ ይቻላል። ከእንግሊዝ ተወካዮች ትላንትና በጣም ወሳኝ ድል ያስመዘገበው በኤሮፕ ሊግ ኖቲንግሃም ፎረስት ነው። ኖቲንግሃም ፎረስት ቱርክ ድረስ አቀንቶ ፌነር ባቼን ቀድሞ ጆዜ ሞሪኖ የሰለጡኑት የነበረውን ክለብ ማለት ነው 3-0 አሸንፈዋል። ሙሪሎ 21ኛው ደቂቃ ላይ፣ ኢገር ጄሱስ 43ኛው ደቂቃ ላይ፣ ከረፍት በኋላ ሞርጋን ጊብስ ዋይት 50ኛው ደቂቃ ላይ ሶስቱን የኖቲንግሃም ፎረስት ግቦች ያስቆጥረው ኖቲንግሃም ፎረስት አንድ እግሩን 16 ውስጥ ያስቀመጠ ወይም ያቆመ ይመስላል። ኖቲንግሃም ፎረስት በነገራችን ላይ በ3 ነጥብ ነው ከወራጅ ቀጠና በፕሪሚየር ሊግ የሚርቀው። በኢሮፕ ሊግ ግን ትላንትና ከሜዳ ውጭ ቱርክ ድረስ አቀንቶ ነው 3-0
በሆነ ውጤት ድል ያደረገው የቡድኑ ወሳኝና ቁልፍ ተጫዋች ኢገር ጄሱስ በኤሮፕ ሊግ በዚህ ውድድር ዓመት በ7 ጨዋታ 7ኛ የግብ አስተዋጽኦ ነው። 6 ጎል 1 አሲስት አለው። እንደ አጠቃላይ እነኚህ 7 የግብ አስተዋጽኦች ሪያል ቤቲስ ላይ 2፣ ፍራንኮ ቫሪዮስ ላይ 2፣ ከዛ በዘለለ ፖርቶ፣ ኡትረክት እና ፌነርባቼ ላይ አንዳንድ ግቦችን አስቆጥሯል። ይሄም ውድ ቤተሰቦቻችን የኢገር ጄሱስ 7 የግብ አስተዋጽኦች ሪከርዱን ሰብረውታል። ይሄም በቀድሞ የኖቲንግሃም ፎረስት ተጫዋች ጋሪ 1978-79 የውድድር ዓመት በአንድ የአውሮፓ መድረክ ጨዋታ ላይ 6 የግብ አስተዋጽኦ ከነበረ በኋላ ኢገር ጄሱስ ይሄንን ሪከርድ መስበር ችሏል። ትላንትና ኖቲንግሃም ፎረስትን በተቃራኒ የተፋለመው የቱርኩ ክለብ ፌነርባቼ በጨዋታው ላይ ውድ ቤተሰቦቻችን 7 የቀድሞ የእንግሊዝ ፕሪሚየር ሊግ ተጫዋቾችን ይዟል። ንጎሎ ካንቴ፣ ማቴዎ ጓንዱዚ፣ ኤደርሰን ሞራኤሽ፣ ፍሬድ፣ ማርኮ አሴንሲዮ፣ ኔልሰን ሴሜዶ እና እንደዚሁም ሲያንቺ የተባሉ ቀድሞ በፕሪሚየር ሊግ የተጫወቱ በእርግጥ ለሌሎችም ክለቦች ተጫውተው ሊሆን ይችላል፣ ግን በአንድ ወቅት በፕሪሚየር ሊግ ሲጫወቱ የነበሩ ከዋክብቶችን ከግብ ጠባቂ እስከ አጥቂ ቢይዝም የፕሪሚየር ሊጉን ክለብ ኖቲንግሃም ፎረስትን ግን ድል ማድረግ አልቻለም። ቪቶር ፔሬራ የመጀመሪያ ጨዋታቸውን በድል ጀምረዋል። ሌሎች የአውሮፓ ታላላቅ ክለቦችን የተመለከተ ወዳገኘነው መረጃ እንሻገር። ትላንትና ወደ ቤተሰቦቻችን ፔድሪ ብቻ አይደለም ማርከስ ራሽፎርድም ወደ ሙሉ ልምምድ መመለሱን ባርሴሎናዎች ይፋ አድርገዋል። ስለዚህ በቀጣይ ጨዋታ ላይ ሁለቱም ይገኛሉ ማለት ነው። ይሄ ለባርሴሎና በጣም ወሳኝ የሚባለው ትልቁ መረጃ ነው። ከሰሞኑ በጄሮና ነጥብ እንደጣሉ ወይም እንደተሸነፉ ይታወቃል። ያለ ከዋክብቶች ሲጫወቱም በዚህ ዓመት በተለይም ያለ ራፊኒያ ያለ ራሽፎርድ ነገሮችም አንዳንዴ እየከበዳቸው ተመልክተናል። በነገራችን ላይ ጄሮና ከ2 ዓመትም በፊት በሜዳው ድል አድርጎት ነበር። 4-2 ነበረ በወቅቱ ድል አድርጎት የነበረ 2024 በጣም ምርጡን ጄሮና የተመለከትንበት ሲዝን ነበረ። ከ2 ዓመት በኋላ ዳግም ባርሴሎናን ረተውታል በዚሁ በሜዳቸው። በባርሴሎና በኩል ግን አሁን ትልቁ ዜና ፔድሪም ማርከስ ራሽፈርድም ወደ ሜዳ ተመልሰዋል። በቀጣይ ሽንፈት ወደማያጋጥማቸው ስቴዲየማቸው ነው የሚመለሱት። በካምፕ ኑ ጨዋታቸውን የሚያደርጉት ከሌቫንቴ ጋር በቀጣይ 3 ጨዋታም በሚያደርጓቸው በሜዳቸው ከሌቫንቴ ከቪላሪያል እና ያቺ አትሌቲኮ ማድሪድ የመልስ ጨዋታ ትጠበቃለች። ምናልባት ብዙ ተአምር የሚፈልግ ጨዋታ ነው። 4-0 በኮፓ ዴላሬ እየተመሩ ያሉበት ጨዋታ ነው። ኤሪያድ ሜትሮፖሊታኖ ስቴዲየም የተሸነፉትን ጨዋታ ለመቀልበስ እነኚህ ቀጣይ 3 መርሃ ግብሮች ናቸው። ምናልባት ከባርሴሎና ጋር በተያያዘ አንድ ልንጨምርላቸው የወደድነው መረጃ ቪክተር ፎንቴ አዲሱ ተወዳዳሪ ፕሬዚዳንት ከሁዋን ላፖርታ ጋር እጩ ሆነው የቀረቡት ማለት ነው። ቀጣይ የባርሴሎና ፕሬዚዳንት ሆነው ከተመረጡ ከሚያከናውኗቸው ተግባሮች ውስጥ አንደኛው ከሜሲ ጋር እርቅ መፈጸም ነው ብለዋል። በረጅም ጊዜ እየሰራንበት ነበር ብለዋል እሳቸው። እናም ልክ እኔ ፕሬዚዳንት ስሆን ባርሳና ሜሲ ይታረቃሉ በይፋ እያሉ ይገኛሉ። ሁዋን ላፖርታ ሜሲና ባርሴሎና መካከል ለተፈጠረው ችግር ምክንያት ናቸው ብለው ያምናሉ። ቪክተር ፎንቴ በተለይ ሜሲን ከባርሴሎና ያስወጡበት መንገድን እንዳልወደዱት ሁሌ የሚናገራሉ። እሳቸውን በተመለከተ ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ፌብራሪ 19 ሐሙስ ምሽት ባደረስናችሁ ጥንቅር ከተመረጡ የሪያል ማድሪድ ቲቪ ላይ እርምጃ እንዲወሰድ እንደሚያደርጉ መዘገባችን ይታወቃል። በሪያል ማድሪድ መረጃችን ቶኒ ሩዲገር አሁንም ለጨዋታ ዝግጁ መሆኑን ማርካ አረጋግጧል። ተጫዋቹ ከሰሞኑም ከጉዳት አገግሞ ጨዋታ አድርጓል። በተለይም ቤኔፊካ እንደል ባደረጉበት በጨዋታው ላይ ተሳትፏል። ቪኒሺየስ ጁኒየር ያንን ያልተገባ ደስታ አገላለጥ ተጠቅሟል ሲባልም የቤኔፊካ ደጋፊዎችን በይፋ በጨዋታው ሰዓት ላይ ይቅርታ ከጠየቁ ተጫዋቾች አንደኛው ቶኒ ሩዲገር ነበር። በብዙ ሲመሰገን ነበር። እኛ መረጃውን አደረሰናችሁ ነበር። አሁንም 100% ዝግጁ ነው ተብሏል። በዚህ ሳምንት ለሚደረግ ጨዋታ ማለት ነው። ይህ ተጫዋች በሪያል ማድሪድ እንደ ቁልፍ ተጫዋች ይታያል። ግን የጉዳት ሁኔታ በተጫዋቹ በኩል በጣም አሳሳቢው ነገር እንደሆነ ይታወቃል። እናም ተጫዋቹ ወደ ሜዳም ከተመለሰ በኋላ ሪያል ማድሪድ አንድ የፍጹም ቅጣት ምት ግብ ነው የተቆጠረበት። በቀጣይም ጨዋታ በትልቁ ይጠበቃል። ቪኒሺየስ ጁኒየር በግብ ደረጃ ከኔማር ጁኒየር ጋር ሪካርዱን ተጋርቷል። በአውሮፓ የጥሎ ማለፍ ጨዋታ 13 ግብ አላቸው። በአሲስት ግን ቪኒሺየስ ጁኒየር ልቋል፣ 15 አለው። በፓሪስ ሰን ዠርሜን እና በባርሴሎና 9 አሲስቶች ነበሩት ኔማር ጁኒየር።
በግብ አስተዋጽኦ በጥሎ ማለፍ ጨዋታ ቪኒሺየስ ጁኒየር የተሻለው ቁጥር ላይ ደርሷል። አሁን ከሀገሩ ልጅ ከወቅታዊ ሁኔታ ጋር በተያያዘ እየተነሱ ወዳሉ ጉዳዮች ደግሞ ካለፍን ቤኔፊካዎች ቅሬታ አስገብተዋል። ይህ ቅሬታቸው ደግሞ ፌደ ቫልቬርዴ ላይ ነው። በነገራችን ላይ ፌድ ቫልቬርዴን በተመለከተ ቅሬታ ያስገቡት በአንድ አጋጣሚ ፌድ ቫልቬርዴም ተጫዋች ጋር በገባው የእንቅስቃሴ ተጫዋቹን ጥሎ ለማለፍ ያደረገው የሰውነት እንቅስቃሴ ተንኳሽ ነው፣ እግር ኳሳዊ አይደለምና ይቀጣለን የሚል ቅሬታን ያቀረቡት የቤኔፊካና የሪያል ማድሪድ ጉዳይ የመልሱ ጨዋታ ተደርጎ እልባት እስኪያገኝ ድረስ ከሚዲያው የሚጠፋም አይመስልም። ከዚሁ ጋር በተያያዘ የጁኒየልካ ፕሪስቲያኒ ቤተሰቦች የቅርብ ቤተሰቦች ማለት ነው ሊዝበን ፖርቱጋል መድረሳቸው ተረጋግጧል። የሚሆነበት ምክንያት ከተጫዋቹ ጋር በተያዘ ጥቃት እንዳይደርስበት ቤተሰቦቹ ስጋት እንደገባቸው ይፋ አድርገዋል። በዚህም የቅርብ ቤተሰቦቹ ወላጆቹን ጨምሮ መገኘታቸው ሊዝበን ተረጋግጧል። ጉዳዩን የአውሮፓ እግር ኳስ ማህበር እንደያዘው የሚታወቀ ነገር ነው። ከዚህ ጋር በተያዘ ግን ጆዜ ሞሪኖ ዘ ስፔሻል ዋን ዘረኝነት ጥቃቱ ቪኒሺየስ ጁኒየር ላይ የደረሰበት በራሱ ምክንያት ነው ማለታቸው ወይም ለዛ የተጠጋ ምክንያት ማቅረባቸው ይታወቃል። ከዚህ ጋር በተያዘ የቀድሞ ፈረንሳይ ተጫዋች ሊሊያን ቱራም ጉዳዩን ተቃውሞታል። ጆዜ ሞሪኖ በጣም ምርጡ አሰልጣኝ ነው፣ እሱ በእግር ኳስ ዓለም ውስጥ ያሰለጠነበት መንገድ ፍጹም የተለየ ነው። ነገር ግን ከሰሞኑ ቪኒሺየስ ጁኒየር የዘረኝነት ጥቃት የደረሰበት በራሱ ምክንያት ነው ያለውን ጉዳይ አልስማማም። ይህን ለማለት ሞሪኖ እንዴት ድፍረቱን አገኘ? ሞሪኖ ከዚህ በፊት ፍትሐዊ ሰው ነበር፣ አሁን ግን እንደ ነጭ ሰው ሆኖ ነው ይህን ንግግር ያደረገው። በዚህ ምክንያት ጆዜ ሞሪኖን ባከብረውም በቪኒሺየስ ጁኒየር ወቅታዊ ጉዳይ ላይ ባጋራው ሐሳብ ግን አልስማማም ብሏል። ሊሊያን ቱራም የኬፍረም ቱራም ወላጅ አባት ከስፔን አልወጣንም። የአትሌቲኮ ማድሪዱ ዩሊያን አልቫሬዝ መዳረሻው ግልጽ አይደለም። ከዚህ ጋር በተያዘ ግን የፈረንሳዩ ታማኝ የዜና ምንጭ ቲዋይሲ ስፖርት የዩሊያን አልቫሬዝ የመጀመሪያ ምርጫው አትሌቲኮ ማድሪድን ከለቀቀ ባርሴሎና ነው ብሏል። ባርሰሎናና በታላላቅ ሌሎች የፕሪሚየር ሊግ ክለቦች እንደሚፈለግ ያረጋገጠው ቲዋይሲ ስፖርት ተጫዋቹ ባርሴሎናን መቀላቀልና ከባርሴሎና ጋር ጊዜ ማሳለፍ ይፈልጋል። ይህም ከሌሎች የአውሮፓ ክለቦች በተለየ የአትሌቲኮ ማድሪድ ቆይታው ሲያበቃ መዳረሻው ከወደ ባርሴሎና ይሆናል እያለ ነው። ከዚህ ጋር በተያዘ አትሌቲኮ ማድሪዶች ለዩሊያን አልቫሬዝ ኮንትራቱን ማራዘም እንደሚፈልጉ ትላንትና በይፋ በወኪሉ በኩል አናግረውታል። ምላሹን እየተጠባበቅን ነው። በቃል ስፖርት ዩቲዩብ ቻናል በአትሌቲኮ ማድሪድ የመረጃ ሰዓት እንዲሁም እናጋራችሁም ይሆናል። ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ 2 ቀናት የጥሎ ማለፍ ጨዋታዎች ከተደረጉ በኋላ የሳምንቱ ምርጥ አንቶኒ ጎርደን እንደሆነ በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን ነግሬያችሁ ነበር። ዛሬ ደግሞ የሳምንቱ ምርጦች ይፋ ተደርጓል። በአውሮፓ እግር ኳስ ማህበር የቦሩሲያ ዶርትመንቱ ጎብል ግብ ጠባቂ ተመርጧል። 4 ተከላካዮች የቦሩሲያ ዶርትመንዱ ሬድሰን፣ የጋላታሳራዩ ሳንቼዝ፣ የኒካስሉ በርንና እንደዚሁም የባየርና ሌቨርኩሰኑ ግራማልዶ ተመርጧል። 4 የአማካኝ ስፍራ ተጫዋቾች ሶዚልስ ከክለብ ብሩጅ፣ ቹዋሚኒ ከሪያል ማድሪድ፣ ጋብርኤል ሳር ከጋላታሳራይ እና ዲዘር ዱዊ ከፓሪስ ሰን ዠርሜን፣ 2 የፊት መስመር ተጫዋቾች አንቶኒ ጎርደን ከኒካስል ዩናይትድ እና ሂውዝ ከቦዶ ጊልሜት በ4-4-2 የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ የሳምንቱ ምርጥ 11 ሆነው ተመርጠዋል። በጀርመን ቡንደስሊጋ ባየር ሙኒክ በ6 ነጥብ ልዩነት እየመራው እንደሆነ ይታወቃል። ቪንሰንት ኮምፓኒ ከዚህ ጋር በተያዘ በሳምንቱ መጨረሻ ከሚደረግ ጨዋታ በፊት በሰጠው ጋዜጣዊ መግለጫ የትኛውን ዋንጫ በዚህ ዓመት ለማንሳት ቡድኑ በትልቁ አትኩሮት ሰጥቶ እየሰራ ነው ተብሎ ሲጠየቅ ሁሉንም ዋንጫዎች ለማሸነፍ ጥረት እያደረገ እንገኛለን፣ የምንሳተፍበትን በሙሉ ብሏል። ምናልባትም ትሪፕል ዋንጫን ዘንድሮም በቡንደስሊጋ ጨምሮ የአውሮፓ ሻምፒዮንስ ሊግን እንደዚሁም በውስጥ ውድድር የጥሎ ማለፍ ጨዋታዎችን ለማሳካት እንጥራለን እያሉ ይገኛሉ። ቡንደስሊጋው ላይ በተወሰነ መንሸራተቶች አሉ፣ ግን አሁንም መሪነቱን በ6 ነጥብ ልዩነት አስጠብቆ እንዳለ ይታወቃል።
በውሰት በፍራንሳዩ ክለብ ኦሎምፒክ ሊዮን እየተጫወተ ይገኛል። ኤንድሪክ በክለቡም ጥሩ ጊዜን እያሳለፈ ነው። ተጫዋቹ በመጀመሪያ ወሩ የኦሎምፒክ ሊዮንና የፍራንስ ሊግ የወሩ ምርጥ ተጫዋች ተበባል እንደተመረጠም ይታወቃል። ኤንድሪክ ሜዳ ላይ ከሚያሳየው ጥሩ እንቅስቃሴ በተጨማሪ የሚያረፍዱ ተጫዋቾችንም ይከታተላል ይላል ከወደ ፈረንሳይ የወጣው መረጃ። የ18 ዓመቱ ኤንድሪክ አርፍዶ የመጡ የቡድን አጋሮቹ 100 ዩሮ የቅጣት ክፍያ የሚጠይቃቸዋል። የተጫዋቹ በኦሎምፒክ ሊዮን መገኘትም በቡድን ውስጥ መነቃቃትን ፈጥሯል። ጥሩ ድባብም አለ ተብሏል። ኦሎምፒክ ሊዮን ኤንድሪክን ካስፈረመው ወዲህ የማህበራዊ ሚዲያ ተከታዮቻቸው እንዲሁ ጭምር እንደጨመረና ክለቡ በላቲን አካባቢ በተለይም በብራዚል በርካታ ደጋፊዎችን ተመልካቾችን ማፍራቱ እየተገለጸ ይገኛል። ኤንድሪክ የውሰት ውሉ ሲጠናቀቅ በዓመቱ መጨረሻ ግን ወደ እናት ክለቡ ሪያል ማድሪድ እንደሚመለስ ይጠበቃል። ፊፋ በቀጣይ በሚካሄድ የክለቦች የዓለም ዋንጫ ውድድር የተሳታፊ ክለቦችን ቁጥር ወደ 48 የማሳደግ እቅድ እንዳለው ተገልጿል። አሁን ላይ የአውሮፓ እግር ኳስ ማህበር የፊፋን እቅድ ማጽደቁን ነው ዘ ጋርዲያን የሚያረጋገጠው። የተሳታፊ ክለቦች ቁጥር መጨመር ለአፍሪካ ክለቦች ጥሩ ድል ይዞ ይመጣልም ተብሎ ይታመናል። ፊፋ ቁጥሩን የሚያሳድግ ከሆነ አፍሪካ የሚኖራት የተሳታፊ ኮታ ወደ 7 ሊያድግ እንደሚችል እየተዘገበ ይገኛል። ሌላ በኩል በውድድሩ የአውሮፓ ክለቦች ቁጥር ወደ 16 ሊያድግ ይችላል። ፊፋ በቀጣይ በሚካሄደው የክለቦች ዓለም ዋንጫ ላይ ይህን ይተገብራል። የመጀመሪያው ጊዜ የተካሄደው በአሜሪካ አስተናጋጅነት የፊፋ የክለቦች ዓለም ዋንጫ በሰማዮቹ በምዕራብ ለንደኑ ክለብ ቼልሲ አሸናፊነት መጠናቀቁ እንደዚሁ የሚዘነጋ አይደለም። የአርጀንቲና እግር ኳስ ፌዴሬሽን ፕሬዚዳንት ቹኪ ታፒያ በገንዘብ ማጭበርበር ወንጀል ክስ ላይ መሆናቸው ይፋ ተደርጓል። አሁን ላይ ፕሬዚዳንት ቹኪ ታፒያ በአርጀንቲና እንዳይኖሩ ጭምር እገዳ እንደተጣለባቸው ነው የሀገሪቱ መገናኛ ብዙሃን እያስነበቡ የሚገኙት። ፕሬዚዳንቱ 19 ቢሊዮን ዶላር የሚገመት ገንዘብ ሕጋዊ አስመስሎ በማቅረብ ወንጀል መከሰሳቸው ተነግሯል። ቹኪ ታፒያ በዚሁ ጉዳይ በቅርቡ ፍርድ ቤት ይቀርባሉ ተብሏል። ላቲን አካባቢ ያሉ የፌዴሬሽን አመራሮችም እንደዚሁ በዚሁ ጉዳይ ላይ በብዛት ይጠረጠራሉ። እንደ ብዛት አፍሪካ ውስጥም እንደዚህ አይነት ጉዳዮች በስፋት እንደሚነሱ ይታወቃል። ለማንኛውም ቹኪ ታፒያ በአርጀንቲና እንዳይኖሩ ጭምር እግር ተጥሏል። በቀጣይ ደግሞ የፍርድ ሂደታቸውን ይከታተላሉም ተብሏል። እዛው ላቲን ላይ እንቆይና ወደ ቤተሰቦቻችን ትላንትና ከቫስኮ ዳጋማ ፌሊፔ ኮቲኒዮ እንደተለያየ ነግሬያችሁ ነበረ። በነገራችን ላይ የፌሊፔ ኮቲኒዮን የእግር ኳስ ሕይወትን ባጭሩ እንንገራችሁ። ኢንተር ብሎ ይጀምራል አካዳሚ፣ ከዛ ቫስኮ ዳጋማ ሄደ፣ ከቫስኮ ዳጋማ ኤስፓኞል ተጫወተ፣ ስፔን መጥቶ ከዛ ሊቨርፑል መጣ። ዓለም በደንብ ያወቀው በሊቨርፑል ሳለ ነው። በሊቨርፑል አመፀ። ባርሴሎና ጥያቄ አቅርቦልኛል፣ ካለቀቃችሁኝ ልምምድም አልሰራም አልጫወትም አለ። ሊቨርፑል በብዙ ጣረ፣ በብዙ ሞከረ። በኋላም ሊቨርፑል አማራጭ ሲያጣ ከባርሴሎና የቀረበለትን ገንዘብ ተቀብሎ ራሱን አጠናከረበት። እሱ ግን ባርሴሎና በቋሚነት ከሄደ በኋላ በውሰት ለባየር ሙኒክ፣ ለአስቶን ቪላ፣ ከዛ በቋሚነት ለአስቶን ቪላ፣ ከዛ አለ ዱል የተባለ በካታር፣ ከዛ ቫስኮ ዳጋማ በውሰት፣ ከቫስኮ ዳጋማ ደግሞ በቋሚነት ከተጫወተ በኋላ አሁን ለቋል። የእግር ኳስ ሕይወቱ ከሊቨርፑል በኋላ ምስቅልቅል ያለ እንደሆነ ይታወቃል። ሊዮኔል አንድሬስ ሜሲ ሙሉ ለሙሉ ከጉዳት ማገገሙ ይፋ ተደርጓል። በዚህ መሰረት በአሜሪካ ሜጀር ሊግ ሶከር የመጀመሪያ ጨዋታውን ከሜዳ ውጪ ሎስ አንጀለስን ዕለተ እሁድ ማለትም ፌብራሪ 22 ምሽት በኢትዮጵያን ሰዓት አቆጣጠር እንኳን ሊነጋጋ ሲል 11 ሰዓት ከ30 ሲል ይጀምራል ጨዋታው። በሚደረግ ጨዋታ ላይ እንደሚሳተፍ ተረጋግጧል። ሊዮኔል አንድሬስ ሜሲ በወዳጅነት ጨዋታ ነበረ ከሰሞኑ መጠነኛ ጉዳት አስተናግዶ የነበረው። ትላንትና ግን ቡድኑ ባደረገው መደበኛ ልምምድ ላይ እንደዚሁ መሳተፉን ተመልክተናል። በሳውዲ አረቢያ ሊግ አንድ ተስተካካይ ጨዋታ ነበረ። አለ አህሊ ከአለ ናጃም ጋር ያደረጉት ጨዋታ ነው። አለ አህሊ 4-1 በሆነ ውጤት አሸንፏል። ጨዋታውን ላይ ኢቫን ቶኒ 3 ጎል በማስቆጠር ሃትሪክ ሲሰራ ቀሪዋን ግብ ኤዶአህ ነበረ ከመረብ ያሳረፈው። እንግሊዝ አጥቂ ኢቫን ቶኒ የሊግ ግቦቹ 23 በማድረስ ኮከብ ግብ አግቢነቱን በብቸኝነት እየመራው ነው። አል አህሊ ያለፉትን 12 የሊግ ጨዋታ አልተሸነፈም። 11ዱን በአሸናፊነት ያጠናቀቁ፣ ቀሪውን ባቻ ውጤት አጠናቋል።
በሌላ ጨዋታ ሊትፋክ አልፋታህን 4-3 ሲያሸነፍ አሬዲያድ አልኩሉድን 2-0 አሸንፏል። እስከ እሁድ ድረስ ቀጣይ ጨዋታዎች ይካሄዳሉ። አልአህሊ አሁን ላይ 53 ነጥቦችን በመሰብሰብ ሁለተኝነትን ከአልናስር እንደዚሁ መረከብ የቻለበት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች የምንሻገርበት ሰዓት ላይ ነን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን በድጋሚ አብራችሁን ቆዩ። ሲቲ በፕሪሚየር ሊጉ በዚህ ሳምንት ቅዳሜ ምሽት 5 ሰዓት ይጫወታል። ያው ይሄ ከፕሪሚየር ሊግ ቅዳሜ ቀን ካልተለመዱ ሰዓቶች ውስጥ አንደኛው የምሽት 5 ሰዓት ጨዋታዎች ወይም ሰዓቱ ሲመለስ ደግሞ የምሽት 4 ሰዓት ጨዋታዎች ናቸው። ሲቲ ምሽት 5 ሰዓት ኒውካስል ዩናይትድን ኢትሃድ ላይ ነው የሚገጥመው። በጣም ወሳኙ ጨዋታ ነው። ጋርዲዮላ ከጨዋታው ጋር በተያያዘ ልክ እንደ ፍጻሜ ጨዋታ ነው የምንመለከተው። በውድድር ዓመቱ የቀሩን ጨዋታዎች ሁሉ በዛ መንገድ እንመለከታለን። ኒውካስል በጣም ጠንካራው ቡድን ነው ብለዋል። ግን ኒውካስልን በጥቂት ሳምንታት ውስጥ እንግዲህ አግኝተዋቸው ድል አድርገዋቸዋል። በእርግጥ በኤፍኤ ካፕ ቀጣይ ይገናኛሉ። በካራቦ ካፕ ተገናኝተዋል። በግማሽ ፍጻሜ በተደጋጋሚ ተገናኝተዋል። በዚህ ዓመት እንደ አጠቃላይ ባገኟቸው አጋጣሚዎች ሁሉ ድል አድራጊው የጋርዲዮላ ቡድን ሲቲ ነው። በዚህም በርካቶች ቅድመ ግምታቸውን ለሲቲ ሰጥተዋል። ኦፕታም የዚህን ጨዋታ ቅድመ ግምት ለሲቲ ነው የሰጠው። ፔፕ ጋርዲዮላ ግን ቀላል ጨዋታ አይደለም እንደተባለው እያሉ ይገኛሉ። እሳቸው አንድ ጨዋታ ከተሸነፈን ከውድድር ፉክክር ልንወጣ ስለምንችል መልሶ ለማገገም ደግሞ እድል አይሰጥም ቀሪ ፕሪሚየር ሊግ ጨዋታና ይህን ጨዋታም በድል ለመወጣት ነው ወደ ሜዳ የምንገባው፣ አቻም በጨዋታው ላይ ለማስመዝገብ አንገባም ብለዋል። በእሳቸው በኩል ሳቪኒዮ በጨዋታው ላይ ሊገኝ የሚችልበት ሰፊ እድል እንዳለ አያይዞ አንስቷል። ተጨማሪ እሳቸውን ጋዜጣዊ መግለጫ በዛሬው ዕለት በሚሰጡት ጋዜጣዊ መግለጫ ላይ እናካትተዋለን። በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ትጠብቁናላችሁ የሲቲ ደጋፊዎች። ቼልሲ በኩል ትላንትና አንድ መረጃ አንስተን ነበረ በቃል ስፖርት ዩቲዩብ ቻናል ላይ በተለይም ወሳኙ ተጫዋቻቸው ከጉዳት መመለሱን ሮሚዮ ላቪያን በተመለከተ ነው። መች ይጫወታል በሚል ጉዳይ ላይ ለማጣራት ጥረቶችን እያደረግን ነበረ። አሁን ባገኘነው ተጨባጭ መረጃ ዛሬ ቼልሲ 21 ዓመት በታች ቡድን ከሊድስ ዩናይትድ ጋር ጨዋታ ያደርጋል። በዚህ ጨዋታም ላይ ተጫዋቹ የመጀመሪያ ጨዋታውን ያደርጋል ማለት ነው። ከአርሰናል ጋር ነው ለመጨረሻ ጊዜ ሲጫወት የተመለከት ነው የተጫዋች ከዛ በኋላ በጉዳት አልተመለከትነውም። ስለዚህ ሮሚዮ ላቪያ ወደ ዋናው ቡድን ከመመለሱ በፊት እሳቸው ብሊያም ሮዛኔርም ያሉት ነገር ነበረ። ቀስ በቀስ ወደ ጨዋታ እንመልሰዋለን ብለዋል። ስለዚህ የመጀመሪያውን ደቂቃ የሚያገኘው ከጉዳት መልስ ከ21 ዓመት በታች ቡድን ቼልሲ ሊድስን በሚያስተናግድበት የዚህ ሳምንት ጨዋታ ይሆናል ማለት ነው። ኤስታቪዮ እንግሊዝ አየሩ በጣም ከባድ ነው ብሏል። በተለይም እንግሊዝ ውስጥ ይሄ የበረዶ ዝናብ ተመልክቻለሁ። ይሄ ለመጀመሪያ ጊዜ ነው በህይወት ያየሁት ብሏል። ትላንትና እሱን በብዙ የፈተነውን የእንግሊዝኛ ቋንቋ በሳምንት 2 እየተማረ እንዳዳበረው እንዳሻሻለው ሲናገር እንደነበረም በቃል ስፖርት ዩቲዩብ ቻናል እንዲሁ ለቼልሲ ደጋፊዎች አዘተናችሁ ነበር። አሁን ላይ ታዲያ ተጫዋቹ ሌላ ከፈተነው ጉዳይ ውስጥ የአየር ሁኔታው መሆኑን ተናግሯል። እንግሊዝ ውስጥ አየሩ በጣም ከባድ ነው ለመላመድ ሲል ተደምጧል። ሌላው ከቡድን ዜና ጋር በተያያዘ በቼልሲ በኩል ትሮቫ ቻሎባ፣ ኤንዞ ፈርናንዴዝ፣ አሌሃንድሮ ጋርናቾ፣ ኮል ፓልመር እና ዦ ፔድሮ 100ኛ የፕሪሚየር ሊግ ጨዋታቸውን አድርገዋል በጣምራ። በእርግጥ በቼልሲ አይደለም ሁሉንም ጨዋታ ያደረጉት። በእርግጥ አንዳንዶቹ በቼልሲ ብቻ ነው እና አሌሃንድሮ ጋርናቾ ግን ከቼልሲም በፊት ክለብ ነበራቸው በፕሪሚየር ሊግ ውስጥ እነ ዦዋ ፔድሮ፣ ኮል ፓልመርን ጨምሮ ማለት ነው። ከዚህ ጋር በተያያዘ ታዲያ ፕሪሚየር ሊጉ 100ኛ ጨዋታቸውን ማድረጋቸውን ተከትሎ ትላንትና ሽልማት አበርክቶላቸዋል። የቼልሲ ተጫዋቾችም ትላንትና እንዲሁ የሽልማት የተበረከታላቸው በልምምድ ሰዓት በኮፓም ነበረ። አብዛኞቹ ተጫዋቾችም በልምምድ ላይ ተገኝተው ነበረ። የቼልሲው አሰልጣኝ ሊያም ሮዛኔርም በሳምንቱ መጨረሻ ከበርንሌ ጋር ከሚያደርጉት ጨዋታ በፊት በጋዜጣዊ መግለጫ ተገኝተው ነበረ። የቼልሲው አሰልጣኝ ሊያም ሮዛኔር የወልቭስ እንቅስቃሴ በፕሪሚየር ሊጉ ጥንካሬን ያረጋገጠ ብለውታል። ወልቭስ በአርሰናል ጨዋታ ልዩ ነበር ያሉት ሊያም ሮዛኔር ይሄ ጠንካራ ሊግ ነው፣ የትኛው ክለብ ማንንም ሊያሸንፍ እንደሚችል ወልቭስ አስተምሮናል ብለዋል። አክለውም እኛ በራሳችን አቋም ላይ ማተኮር አለብን፣ ወልቭስ፣ በርንሌ ወይም ሲቲ ቢሆኑም ዋናው ነገር የኛ ወጥነት ነው ብለዋል። ሊያም ሮዛኔር ቡድን በዚህ ሳምንት ከበርንሌ ጋር በጣም ወሳኝ ጨዋታ አለበት። በፕሪሚየር ሊጉ ባለፉት 10 ጨዋታ 7 ቼልሲ አሸንፎ
ሶስታቸው ወጥቷል እንጂ በበርንሊ አልተሸነፉም። ግን ወቅታዊ ሁኔታ ያስፈራል ብለዋል። የፕሪሚየር ሊግ ክለቦች እጅ አይሰጡም በቀላሉ እያሉ ይገኛሉ። ሊያም ሮዛኔር ኩኮሪያን በተመለከተም ትክክለኛ ጊዜው ይህ ነው ብዬ መናገር አልችልም። ያጋጠመው ጉዳት የጡንቻ ጉዳት ነው ብለዋል። በጣም ያሳዝናል። ምክንያቱም በዚህ ሰዓት ላይ ምርጡን ተጫዋቻችን ያጣ ነው ብለዋል። በተከላካይ ስፍራ ላይ ካሉ ተጫዋቾች ውስጥ በዚህ ሰዓት በአውሮፓ ውስጥ በትልቁ ሊጠቀስ ይችላል ብለዋል። ነገር ግን ጀረል ሃቷና ማሎ ጉስቶ የእሱን ቦታ ሊሸፍኑ ይችላሉ። እናም ለእነሱም ይሄ በጣም ጥሩ አጋጣሚ ነው፣ ይጠቀሙበታል ሲሉ ተደምጠዋል። እሳቸው ኮል ፓልመር እና ሪች ጄምስ በተመለከተ ሁሉም ነገር በየቀኑ እየተገመገመ ይመጣል፣ የመጨረሻ ልምምድ እንመለከታለን በዛሬው ዕለት ሲሉ ተደምጠዋል። የነኝም ተጫዋች በተመለከተ ኩኮሪያ ግን በዚህ ሳምንት አይገኝም ብለዋል። ከዛ በዘለለ እሳቸው ቡድን ቼልሲ በነገራችን ላይ በዚህ የውድድር ዓመት ግብ ሊሆኑ የሚችሉ ጥራት ያላቸው ሙከሮች በመሞከር አሁንም ቀዳሚ ነው። የቼልሲ ግብ የማስቆጠር ንጻሬ 95.59 ደርሷል። ቀዳሚ ፕሪሚየር ሊግ ክለብ ዩናይትድ በ10 ዝቅ ብሎ በ85.78 ሁለተኛ፣ ሲቲ 85.58 ግብ የማስቆጠር ንጻሬ ሶስተኛው ቡድን ነው። ግን የጎል አጨራረስ ችግር አለ ቼልሲ ላይ። ይሄ ሁሉ ጥራት ያለው ሙከራ ቢያደርግም ግን ግብ በማስቆጠር ከተከታዮቹ ክለቦች ላቅ ያለ አይደለም። ከሊቨርፑል ጋር በተያያዘ የቀድሞ የቶትናም ሆትስፐርስ አሰልጣኝ አንሄ ፖስቴኮግሉ ሊቨርፑል ሚኪ ቫንደቪን ላይ ስላለው ፍላጎት ምላሽ ሰጥተዋል። ሚኪ ቫንደቪን ከፍተኛ አስተሳሰብ፣ ከፍተኛ ጥራት ያለው ተጫዋች ነው። ስናስፈርመው አስታውሳለሁ ሊቨርፑል በወቅቱ እሱን ይፈልገው ነበር እና አባቱን አግኝቸው ነበረ። እሱ ያገኘሁት በሚስጥር ነበር እና ስማኝ፣ እሱ ብዙ አማራጮች አሉት፣ ግን ወደዚህ ከመጣ መጫወት ይችላል ብዬ ነግሬው አሳምኜ ያመጣሁት ተጫዋች ነው። ሊቨርፑሎች አሁንም ድረስ እንደሚፈልጉት አውቃለሁ ብሏል አንሄ ፖስቴኮግሉ። ያውሳቸው ቶትናም ለቀዋል። በገለልተኝነት ጥሩ ሀሳብ ይሰጣሉ ተብሎ ይታሰባል በጉዳዩ ላይ። እናም ሊቨርፑል የሚኪ ቫንደቪን አሁንም ድረስ ፈላጊ መሆኑን አንሄ ፖስቴኮግሉ አረጋግጠው ያኔም ስናስፈርም አባቱን ማግኘቴ ነው የጠቀመኝ ብሏል። ስለዚህ ለሊቨርፑል ፍንጭ እየሰጡ ይመስላል። እኛ አባቱን በኩል አሳምነና ያመጣ ነው እናንተም እያሉ ይመስላሉ። ለማንኛውም አሁንም ድረስ የሊቨርፑል ተመራጩ ተጫዋች እንደሆነ ግን ይታወቃል። ከሊቨርፑል ጋር በተያያዘ በሚቀጥለው የውድድር ዘመን ቡድኑ ይዞ የሚያጠናቀቀው ደረጃ ለውይይት ሊያስቀምጥ ይችላል እየተባለ ነው። በተለይም የአውሮፓን ትኬት የማይቆርጥ ከሆነ ቡድኑ ለግምገማ መቀመጡ አይቀርም። አሁን ላይ ሙሉ ትኩረቱ ቀጣይ ሊቨርፑል ኤፍኤ ካፕ ዋንጫን፣ የአውሮፓ ሻምፒዮንስ ሊግ ዋንጫን እና ቀጣይ ውድድር ዓመት የፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ደረጃን ይዞ ማጠናቀቅ ላይ ትኩረት አድርጎ እንዲሰራ በቦርዱ በኩል ለአርኔ ስሎት እንደተነገራቸው ይታወቃል። ክለቡ በውድድር ዘመኑ መጨረሻ ላይ ባለቤቶቹና ቦርዱ አንድ ላይ ውይይቶችን ያደርጋሉ ተብሏል። ይህ ውይይትም ቡድኑ በዚህ ውድድር ዓመት ይዞ የሚያጠናቀቀው ደረጃ ያሳለፈበት መንገድና ቀጣይ እንዴት ይሻገራል በሚል ጉዳይ ላይ ውይይቶችን ያደርጋሉ ተብሏል። ምናልባት ያ ውይይት የአርኔ ስሎትንም ስንብቱላ ሊያመጣ ይችላል። ግን ያም የሆነው ሊቨርፑል የት ያጠናቅቃል የሚለው በጣም ወሳኝነት ይኖረዋል። ቪክተር ጊዮኬሬሽ ውድ ቤተሰቦቻችን 25 የፕሪሚየር ሊግ ጨዋታ ለአርሰናል በቋሚነትም ተቀይሮ እየገባም አድርጓል። እነኚህ 25 ጨዋታ ላይ ውድ ቤተሰቦቻችን በ15ቱ አንድ ሙከራ እንኳን ሳያደርጉ ወጥቷል። ይሄ የአርሰናል ችግር ነው የተጫዋቹ ችግር ነው በሚል ጉዳይ ላይ በርካቶች የራሳቸውን ሀሳብ ያቀርባሉ። ገሚሶቹ አንዳንድ ጨዋታ ለአርሰናል ለክለብ ራሱ እንደ ክለብ ለአርሰናል ፈታኝ ናቸው፣ እዛ ጨዋታ ላይ ራሱን ማላመድ ያለበት ቪክተር ጊዮኬሬሽ ነው ሲሉ፣ በተቃራኒው ደግሞ ተጫዋቹ የመጣበት መንገድ ይታወቃል፣ ከስፖርቲንግ ሊዝበን ባህሪው ይታወቃል፣ ለዛ ጨዋታ ሚኬል አርቴታ ዝግጁ አይደለም ያምነው፣ እናም ተጫዋቾቹ በቂ ኳስ እያቀበሉት አይደለም የሚሉ ቅሬታዎች ይነሳሉ። የትኛው ነው የእናንተ ሀሳብ የሚለውን በዩቲዩብ ገጻችን ብቻ በምናሰራጨው ዘገባ ልታጋሩን ትችላላችሁ። ግን ከ25 የፕሪሚየር ሊግ ጨዋታ በ15ቱ ላይ አንድ ሙከራ እንኳን ሳያደርግ ነው ቪክተር ጊዮኬሬሽ ከሜዳ የወጣው። አርሰናል አንዱ ከተቸገረበት ጉዳይ 2026 ነው። እንደ ዓመት ጃንዋሪ 1 ብለን እስከ ፌብራሪ 20 2026 በነበሩ መርሃ ግብሮች ውስጥ 13 ነጥቦችን ጥሏል። ይሄ በ24 ነጥብ ማግኘት ይገባው ከነበረ ውስጥ ነው 13ቱን የጣላቸው። ይሄ በጣም አሳሳቢ ነው ለዋንጫ ለሚፎካከር ወይም ፕሪሚየር ሊጉን አናት ላይ ሆኖ ለሚመራ ቡድን። ያው ከሰሞኑ አንደኛው ጥሎ በብዙ ያስወቀሰው የወልቭስ ጨዋታ ነበር። በነገራችን ላይ በጨዋታው ላይ ከተፈጸሙ እንቅስቃሴዎች ውስጥ አንድ ምስል አሁን ማህበራዊ ሚዲያውን ተቆጣጥሮታል። የጋብሪኤል ማርቲኔሊ ምስል ነው።
ልክ በአንድ አጋጣሚ አርሰናል ጨዋታው 2-1 እየመራ የማዕዘን ምት ይወጣል። በዚህ ሰዓት ላይ የወልቭስ ደጋፊዎች ፊት የነበረው ጋብሪኤል ማርቲኔሊ በጣቱ የ2-1 ምልክት እያሳያቸው ነበር። ቀጥሎ ደግሞ ማዕዘን ምት ልንመታ ነው የሚል ይዘት ያለው ሐሳብ ሲያቀርብ ነበር ለወልቭስ ደጋፊዎች። ወዲያው ግን ጨዋታው 2-2 እንደተጠናቀቀ ይታወቃል። ያ ጨዋታ ደግሞ በብዙ አርሰናልን ያስወቀሰም ነበረ። ሚኬል አርቴታ ከቡድኑ ጋር ከነጉዳቱም ቢሆን ያው ባይጫወት ማለት ነው ከቡድኑ እንዳይለይ ያደረጉት ሚኬል ሜሪኖን በተመለከተ ሐሳባቸውን አጋርቷል። አብሮን የሚሆነው ለቡድኑ አስተሳሰቡ ስለሚያስፈልግ ነው ካሉ በኋላ ሜዳ ላይስ በተሳትፎ ደረጃ መች ሊገኝ ይችላል ተብለው ሲጠየቁ ምናልባት በአመቱ መጨረሻ አካባቢ ለዋንጫ በምናደርገው ፉክክር ላይ የቡድኑ አካል ሊሆን ይችላል እያሉ ነው። ይሄን መረጃ እሳቸው በተደጋጋሚ ያንሱት እንጂ የፈረንሳይ ታማኝ የስፔን ታማኝ የዜና ምንጮች ለዓለም ዋንጫ ቡድን ውስጥም ስለመገኘቱ እርግጠኛ አይደለን የሚሉ መረጃዎችን በስፋት ሲወጡ ነበር። ያው ግን የሚወሰነው ነገር ውድ ቤተሰቦቻችን ተጫዋቹ በምን ያክል ፍጥነት ያገግማል የሚለው ነገር ግን ለሁሉም ትልቅ ምላሽ የሚሰጥ ይሆናል። ሚኬል አርቴታ ቆይታቸው ያለምንም ጥርጥር አሁን ከዋንጫ ጋር መሆኑ በስፋት እየተነገረ ይገኛል። የአርሰናል አመራሮች በዚህ ውድድር ዘመን በርካታ ወጪዎችን አውጥተዋል። በአርሰናልም ያልተለመደ የተጫዋች ዝውውር ብቻ ሳይሆን ያውም ጥራት ያላቸውን ዝውውር በርከት ያሉትን በአንድ ሲዝን አስፈርመዋል። በተለይም አንድሪያ ቤርታ ወደ ቡድኑ ከመጡ በኋላ ግብ ጠባቂ ጨምሮ ወደ ቤተሰቦቻችን እስከ አጥቂ አምጥቷል። ኬፓ አሪዛባላጋን ግብ ጠባቂ፣ አጥቂ ቪክተር ጊዮኬሬሽን፣ አማካዩ በዙቤሜንዲ፣ በኖርጋርድ፣ ተከላካዩ በሞሽኬራ በሄንካፔ ጭምር የተጠናከረ ቡድን እንደሆነ ይታወቃል። ክንፍ አጥቂ ማዱኬን አምጥተዋል። በአርሰናል የቅርብ ጊዜ ታሪክ ውስጥ በርካታ ጥራት ያላቸውን ተጫዋቾች በአንድ የዝውውር መስኮት አምጥተዋል። ይህ ትልቅ ነው። እናም በዚህ ምክንያት ምናልባትም የአርቴታን የመጨረሻ ሊያደርገው ይችላል ያለ ዋንጫ ከተጠናቀቀ የሚለው ነገር ከፍ እያለ ነው። በነገራችን ላይ ልክ አንድ የዩናይትድ ደጋፊ ዩናይትድ 5 ተከታታይ ጨዋታ ካላሸነፈ ጸጉሬን አልቆረጥም እንዳለ ሁሉ በአርሰናል ደግሞ አንድ ዘመቻ ተጀምሯል። ፊርማ እየተሰባሰበ ነው። ሚኬል አርቴታ ከዚህ በኋላ አርሰናል ቤት እንዳያሰለጥን የሚል ፊርማ የማሰባሰብ ሂደት ደግሞ በአንዳንድ የአርሰናል ደጋፊዎች ተጀምሯል። ልክ እንዳልኳችሁ ዩናይትድ ቤት ጸጉሬን አልቆረጥም እንደተባለው አይነት ዘመቻ እንደማለት ነው። በአርሰናል በኩል ግን ትራንስፈር ማርኬት አንድ መረጃ ይዞ ወጥቷል። ይሄም 5 አጋጣሚዎች አርሰናልን ዘንድሮ አጣብቂኝ ውስጥ የከተቱት ይልና አንደኛው በሊቨርፑል 1-0 አንፊልድ የተሸነፉበት ጨዋታ የዶሚኒክ ሶቦስላይ ቅጣት ምት ግብ፣ ሁለተኛው ከሰንደርላንድ ጋር 2-2 ያጠናቀቁት ጨዋታ በተለይም ብሪያን ብሮቢ 94ኛው ደቂቃ ላይ አስቆጥሮባቸው 2-2 ያጠናቀቁት ጨዋታ፣ ሶስተኛ አርሰናልን በዚህ ውድድር ዓመት አጣብቂኝ ውስጥ የከተተው ጨዋታ ከቼልሲ ጋር ስታንፎርድ ብሪጅ 1-1 ያጠናቀቁት ጨዋታ ያውም ካይሴዶ 38ኛው ደቂቃ ላይ በቀይ ወጥቶ ከረፍት በኋላ ጎዶሎ ተጫዋች የሆነውን ቼልሲን ያላሸነፉበት ዋጋ ከሚያስከፈላቸውና አጣብቂኝ ውስጥ ከከተታቸው ጨዋታ ሌላኛው ከኖቲንግሃም ፎረስት ሲቲ ግራውንድ ላይ 0-0 የተጠናቀቀው ጨዋታና ባለፈው ሳምንት ከወልቭስ ጋር 2-2 የተጠናቀቀው ይኸውም 94ኛው ደቂቃ ላይ ግብ የተቆጠረበትን ጨዋታ ትራንስፈር ማርኬት አርሰናልን አጣብቂኝ ውስጥ የከተቱት ብሏቸዋል። ዘንድሮ አርሰናል 148ኛ ቀን ሆኖታል። ትላንት 147 ቀን ሆኖ ብያችሁ ነበር። ዛሬ እነሆ 148 ቀን የፕሪሚየር ሊግ አናት ላይ ነው። በነገራችን ላይ ይሄ ይቀጥላል። 100% የተረጋገጠው ከ147 ቀን በላይ እስከ 155 ቀን በላይ ሊጉን እየመራ መሄድ የሚያስችል ዋስትናም አለው አርሰናል። ያው ዋናው ጉዳይ ግን ያው በመቶ መጨረሻ ላይ ማን ዋንጫውን በላ የሚለው ነው፣ በመራ አይደለም የሚል ሐሳብ ትላንት ምሽት ስላቀረብነው ዘገባውን በርካታ ተመልካቾቻችን በዩቲዩብ ገጻችን ምላሽ ሲሰጡ ነበር። ሊቨርፑል 35 ቀን ነው ፕሪሚየር ሊጉን ካናት ሆኖ 34 ቀን ብቻ ነው የመራው። ሲቲ 6 ቼልሲ 2 እንዳጠቃላይ እነኚህን ብንደምራቸው 42 ቀን ነው። አርሰናል ለብቻው 100 ወደ 106 ቀን ድረስ አካባቢ እንደማለት ነው የፕሪሚየር ሊጉን አናት ላይ ከነኚህ ተደምሮ በጣም ራ እየመራ ይገኛል። ለማንኛውም ያጠናቅቃሉ ነው ትልቁ ጥያቄ። አድማጮቻችንም እንዳሉት በአመቱ መጨረሻ ይጠበቃል። ቡካዮ ሳካ ኮንትራቱ እንዳራዘመ ይታወቃል። በነገራችን ላይ በፕሪሚየር ሊጉ ቡካዮ ሳካ 5ኛው ውዱ ተከፋይ ሆኗል። ኤርሊንግ ብሮት ሃላንድ 525,000 ፓውንድ በሳምንት ያገኛል። በነገራችን ላይ የሆነ ሳውዲ አረቢያ ውስጥ የሚከፈለው ነው የሚመስለው የኤርሊንግ ብሮት ሃላንድ ደሞዝ። ሳላ 400,000 ፓውንድ ይከፈለዋል። ካዜሜሮ 350,000 ፓውንድ፣
ቨርጅል ቫንዲክ 350,000 ፓውንድ ይከፈላቸዋል። አምስተኛው የፕሪሚየር ሊግ ውዱ ተከፋይ ሆኗል ቡካዮ ሳካ። በነገራችን ላይ እሱ ደግሞ እዚያው ከብሩኖ ፈርናንዴስ ከበርናንዶ ሲልቫ እኩል ነው። ኦማር ማርሙሽ፣ አሌክሳንደር ኢሳክ እና ካቨርዝ እያለ ይቀጥላል። ለማንኛውም ውዱ ተከፋይ አምስተኛውም ነው በፕሪሚየር ሊጉ። ውድ ቤተሰቦቻችን ዩናይትድ ደረስን። ማይክል ካሪክ በማንቸስተር ዩናይትድ የቋሚነትን ስፍራ የሚያገኝ ከሆነ እንደ ፋብሪዚዮ ሮማኖ ታማኙ የዜና ምንጭ ዘገባ ከሆነ ማርከስ ራሽፈርድን ወደ ዩናይትድ ለመመለስ ቅድሚያ ሰጥቶ ይሰራል። አንድም ራሽፈርድን ማሳመን፣ ሁለትም ኦማር ቤራዳና ጄሰን ውልኮክስን ማሳመን ግን ትልቁ ፈተና ነው። ምናልባት አሁን እየወጡ ባሉ መረጃዎች መሰረት ግን ማርከስ ራሽፈርድ ወደ ዩናይትድ ከመመለስ ቅድሚያ የሚሰጠው እዛው ባርሴሎና መቆየት ነው። ባርሴሎናዎች ደግሞ እስካሁን ሰዓት ድረስ ከዩናይትድ ጋር ያደረጉት ድርድር በስምነት አልተቋጨም። የዝውውር ሂሳቡን ከ30 ሚሊዮን ፓውንድ በታች አድርጎልን የሚለው ማይክል ካሪክ ግን የለም እኔ ቋሚ አሰልጣኝ ከሆንኩኝ በክረምት ራሽፈርድን ወደ ዩናይትድ መልሰዋለው፣ ያ ነው ትልቁ ገቤ እያሉ ይገኛሉ። ሁለት አካላትን የማሳመኑ ሂደት ግን እንዴት ይሳካል የሚለው ይጠበቃል። ያው መቼስ ኦማር ቤራዳና ጄሰን ውልኮክስ የካሪክን አሰልጣኝነት ቋሚ ያደርገው ራሽፈርድን ይከለክሉታል ተብሎ አይታሰብም። ግን ራሱ ደግሞ ራሽፈርድ ይመጣሉ የሚለው ደግሞ ሌላ ክረምት አጀንዳ ይሆናል። ከብሩኖ ጋርም በተያዘ ማይክል ካሪክ በማንቸስተር ዩናይትድ የቋሚነት አሰልጣኝ ስፍራን የሚያገኝ ከሆነ ብሩኖ ፈርናንዴዝንም የማቆየት እቅድ አለው ተብሏል። ብሩኖ ፈርናንዴዝ ማለት በማንቸስተር ዩናይትድ ቁጥሮቹ በብዙ መንገድ ሲገለጹ ከቡድኑ ቀዳሚ፣ በአውሮፓ ውስጥም በርካታ ቀዳሚ ቁጥሮች አሉት። ለአብነት ያክል በጣም የሚያስደንቀውን ነገር እንንገራቸው። ዕድሜው 30ዎቹን ተሻግሯል። ግን ለዩናይትድ በጃንዋሪ 2020 የዝውውር መስኮት ከተቀላቀለ ጊዜ ጀምሮ 5 ጨዋታ ብቻ ነው በነገራችን ለውድ ቤተሰቦቻችን ያመለጠው በጉዳት ከ6 ዓመቱ 5 ጨዋታ ብቻ በጉዳት አመልጦታል። አሁንም እየተጫወተ ነው። 315ኛ ጨዋታው ላይ ደርሷል በማንቸስተር ዩናይትድ። ማይክል ካሪክም ቋሚ ከሆኑ የብሩኖ ፈርናንዴዝንም ኮንትራት እንዲሁ በቋሚነት ያስቀጥላሉ ተብሎ ይጠበቃል። ከሰሞኑ የኮቢ ሜኖን ለማራዘም ጥረቶች እንደቀጠሉ ይታወቃል። ማቲያስ ኩኛ ሩበን አሞሪም ላደረገው ነገር ሁሉ አሁንም ቢሆን እኔ አመስጋኝ ነኝ፣ እርሱ ድንቅ ሰው ነው እያለ ይገኛል። ሩበን አሞሪም ከማንቸስተር ዩናይትድ ተለያይቷል። ሩበን አሞሪም ከማንቸስተር ዩናይትድ በመውጣቱ በርካታ ዩናይትዳውያን ደስተኛም እንደነበሩ፣ ጥቂቶች ደግሞ እንደውም ዘገየ እስኪሉ ድረስ መባረሩ ሲደገፍ እንደነበረ ይታወቃል። ማቲያስ ኩኛ ግን ከዚህ የተለየ ሀሳብ አለው፣ ላመሰግነው ወዳለው ብሏል። እኛ የደረስንበት ደረጃ የመጣው በአዲስ ተጫዋች ምክንያት ነው። እነዚህ ተጫዋቾች የመጡት ደግሞ በሩበን አሞሪም ነው ብሎ በርካታ ወደ ዩናይትድ የመጡ ቁልፍ ተጫዋቾች በሩበን አሞሪም ዘመን ነው። እነዚህ ተጫዋቾች ቡድኑን አሻሽሎታል። ለዚህ ደግሞ ሩበን አሞሪም መመስገን አለበት እያለ ነው። ከዛም በተጨማሪ በነገራችን ላይ ሩበን አሞሪም ምናልባት ዩናይትድ ደጋፊዎች አዎ ልክ ነው የመጡት ተጫዋቾች በሱ ነው መመስገን አለባቸው ካሉ ብሩኖ ሚጌል ፈርናንዴዝም በዚህ ዓመት በዩናይትድ እየተጫወተ ያለው በሩበን አሞሪም እንዲቆይ በወሰኑት ውሳኔ መሆኑ ይታወቃል፣ ወይም እሳቸው አሳምነውት እንደሆነ ይታወቃል። ኤሊዮት አንደርሰን የዩናይትድ ቁጥር 1 ኢላማ ከሆኑ የአማካይ ስፍራ ተጫዋቾች አንደኛው ነው። በዝውውሩ ላይ የዩናይትድ ቅድመ ሁኔታዎች እንዳሉ ሆነው ኖቲንግሃም ፎረስት በውድድር ዓመቱ ይዞ የሚያጠናቅቀው ደረጃ ደግሞ ለዝውውሩ በጣም ወሳኝ ነው። ኖቲንግሃም ፎረስት አሁን ከወራጅ ቀጠና በ3 ነጥብ ብቻ ከፍ ብሎ ይገኛል። ኖቲንግሃም ፎረስት ከፕሪሚየር ሊጉ የሚወርድ ከሆነ ደግሞ ለዩናይትድ በቀላሉ የሚያገኘው ተጫዋች ይሆናል ማለት ነው። ይሄ ዩናይትድ በቀላሉ ያገኘው ከኖቲንግሃም ፎረስት አንጻር ነው እንጂ ከተፎካካሪ አንጻር ዩናይትድ ደግሞ የራሱ የሆነ ቅድመ ሁኔታ ማሟላት ያለበት ሊኖር ይችላል ተጫዋቹን ለማግኘት። በተለይም ተጫዋቹ መሳተፍ የሚፈልግባቸው አውሮፓ መድረኮች ሳምንታዊ ደሞዞችን ጨምሮ ማለት ነው። ከዛ ውጭ ግን ከኖቲንግሃም ፎረስት ተጫዋቹን ለማግኘት ግን የኖቲንግሃም ፎረስት ወቅታዊ ሁኔታ ምቹ ይመስላል። በተለይም ከፕሪሚየር ሊጉ የሚወርዱ ከሆነ አንሄ ፖስቴኮግሉ ትናንት ቃለመጠይቅ ሲያደርጉ እንደነበረ ከቃለመጠይቁም የተወሰነውን ክፍል በተለይም እኔም ስደተኛ ነኝ የሚለውን በቃል ስፖርት ዩቲዩብ ቻናል ፌብራሪ 19 ሐሙስ ምሽት አደርሰናችሁ ነበረ። አሁን ደግሞ ተጨማሪ መረጃ እናንሳላችሁ። እሳቸው በአሰልጣኝነት ስፍራ በዓለም ላይ ፈታኙ ቦታ ቶትናም አይደለም ብለዋል። እሳቸው ፈታኙ ቦታ ማንቸስተር ዩናይትድ ነው፣ በዓለም ውስጥ በጣም ከባዱ ቦታ ይመስለኛል ብለዋል። ከዛ በዘለለ አንሄ ፖስቴኮግሉ በኤሮፕ ሊግ የፍጻሜ ጨዋታ ዩናይትድን ተፋልመው አሸንፈው አሁን በአውሮፓ ሻምፒዮንስ ሊግ
ለሚገኘው ቶትናም መገኘት ምክንያት እንደሆነ ይታወቃል። 1-0 እየመሩ ነው ጨዋታው በዛው የተጠናቀቀው። ከዚህ ጋር በተያዘ 7 የመከላከል ስፍራ ያላቸውን ተጫዋቾች በመጨረሻዎቹ ጥቂት ደቂቃዎች ላይ ተጠቅሜ ነበረ። 8ኛ የመከላከል ባህሪ ያለው ተጫዋች ለመቀየር ፈልጌ ወደ ተጠባባቂ ተጫዋች ሁሉ ዞሬ ነበር ብለዋል። እሳቸው ግን በስተመጨረሻም ጆሮዬ ላይ የአባቴ ድምፅ ምን እያረክ ነው የሚል መጣ። ከዛ በኋላ ነው አርፌ የተቀመጥኩት እንጂ 8ኛ የመከላከል ባህሪ ያለው ተጫዋች ሁሉ ወደ ሜዳ አስገብቼ ጨዋታውን ለማሸነፍ ካለኝ ጉጉት አንጻር ላደርገው ነበር ብለዋል። እሳቸውም እንደ ዩናይትድ ግን የአሰልጣኝነት መንበረ ስልጣኑ ፈታኝ እዚህ ምድር ላይ የለም ብለዋል። የቼልሲው አማካይ ሞይሰስ ካይሴዶ ምርጥ ተጫዋች በኔ ሀገር ውስጥ የተመለከትኩት አንቶኒዮ ቫሌንሻን ነው ብሏል። አንቶኒዮ ቫሌንሻ በዩናይትድ በነበረ ሰዓት ያደረገው ነገር የሚረሳ የሚዘነጋም አይደለም። እሱን እንደ አርአያ ወስደዋለሁ ብሏል። እሱ በቼልሲ ቢጫወትም ግን ለዩናይትድ ያደረገው ነገር የቫሌንሻን እንደ አርአያ እንደሚከተልና ቫሌንሻ በፕሪሚየር ሊግ ያደረገውን ነገር እሱ ደግሞ በቼልሲ ማድረግ እንደሚፈልግ ተናግሯል። ቫሌንሻ በዩናይትድ ውስጥ በርካታ የሜዳ ክፍል ላይ ተጫውቷል። በአጥቂ ስፍራ ላይ፣ በክንፍ ተመላላሽ፣ በአማካኝ ስፍራ የተጫወተ ተጫዋች ነው። በተለይም ከክንፍ የሚያሻማቸው ኳሶች በብዛት ወደ ማዕዘን ምት እየተደረጉ ይወጡበት እንደነበር አይዘነጋም። ከአንቶኒዮ ቫሌንሻ ጋር በተያዘ ዩናይትድ ደጋፊዎች ቅጽል ስሙን ታስታውሱት ነበር ወይ? ጻፉልን። ዩናይትድ ትላንትና ድል አድርጓል። በኦልድ ትራፎርድ የሴቶች የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታቸውን አድርገው ነበር። 2-0 በሆነ ውጤት ድል አድርጓል። እንግዲህ በደርሶ መልስ አትሌቲኮ ማድሪድን 5-0 አሸንፈው ወደ ግማሽ ፍጻሜ መግባታቸውን አረጋግጠዋል። ወደ ሩብ ፍጻሜ መግባታቸውን አረጋግጠዋል። 2-0 ሲያሸንፉ ኦልሚና ፓርክ ናቸው ሁለቱን ግቦች ከመረብ ያዋሃዱት። እንዳጠቃላይ በዚህ ውድድር ዓመት በምድብ ጨዋታ በጥሎ ማለፍ ጨምሮ ያገኟቸውን ጨዋታዎች ላይ የዩናይትድ ሴቶች 6 ሲያስቆጥሩ የአትሌቲኮ ማድሪድ ሴቶች አንድም ጎል የዩናይትድ ሴቶች ላይ ማስቆጠር አልቻሉ። ተከታታይ ድላቸውን እንደዚሁ ያስመዘገቡበት ሆኗል። በቀጣይ ውድ ቤተሰቦቻችን በሩብ ፍጻሜ ባርሴሎና ከሪያል ማድሪድ፣ ቼልሲ ከአርሰናል፣ ማንቸስተር ዩናይትድ ከባየር ሙኒክ እና ሊዮን ከወልፍስበርግ በሴቶቹ ቀጥለው የሚካሄዱ መርሃ ግብሮች ናቸው። ዛሬ በአውሮፓ ዙሪያ በርከት ያሉ መርሃ ግብሮች እንመለከታለን። በጣሊያን ሴሬ ሳሱሎ ከቬሮና ምሽት 4:45፣ በጀርመን ቡንደስሊጋ ሜትስ ከሃምቡርግ ምሽት 4:30፣ በፍራንስ ሊጋ ብሪስት ከማርሴ ምሽት 4 እንዲሁም በስፔን ላሊጋ አትሌቲኮ ቤልባኦ ከኤልቼ ምሽት 5 ጨዋታቸውን የሚያደርጉ ይሆናል። እንዳልኳችሁ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዕለተ ቅዳሜ አመሻሽ 12 ሰዓት ሲል ጀምሮ የሚካሄዱ መርሃ ግብሮች ናቸው። ስለዚህ ፕሪሚየር ሊግን ለመከታተል ነገ ነው የምንጠብቀው ማለት ነው። ቼልሲ ከበርንሌ፣ ብሬንትፎርድ ከብራይተን ኤንድ ሆቭ አልቢዮን፣ አስቶን ቪላ ከሊድስ ምሽት 12 ሰዓት፣ ምሽት 2 ሰዓት ከ30 ዌስትሃም ከበርንማውዝ፣ ምሽት 5 ሰዓት ማንቸስተር ሲቲ ከኒውካስል የቅዳሜ ጨዋታዎች ናቸው። በሳምንቱ መጨረሻ ከሚደረጉ ጨዋታዎች ጋር በተያያዘ ከአሰልጣኞች የሚሰጡ ጋዜጣዊ መግለጫዎች ከጥቂት ሰዓታት በኋላ ይጀምራሉ። በቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓታችን እናካተላለን። የአሁኑን አበቃን። ሰናይ ቀን